ኖላዊቶች ዛሬ እንግዲህ በቃሉ ብላለች። ሜላት አበደች። የሀና ሽምግልና ይቀራል፣ ላውሬ አልሰጣትም ልጅም ብላ ማለት ነው። ምክንያቱም ኢዝራ የበቃሉ ልጅ እንደሆነ ወይዘሮ ቤቲ ተናግራለች ማለት ነው። ሜላትም እያንጨረጨራትና እየተበሳጨች ትገኛለች። በዚህ ሰዓት ላይ እንዴት ሊሆን ይችላል? አይሆንም እያለች ነው። እስከዛሬ ድረስ ሀና ራሱ በጣም ተጸጽታለች ማለት ነው። ለካ እኔ ሳላቅ ነበር ወይ እንደዚህ የሆነው? ኢዝራ ለራሱ በጣም ተናዷል ማለት ነው። ምክንያቱም የሜላት ልጅ መሆኗን እሱም ማያቅም እሷም የበቃሉ ልጅ እንደሆነ አታቅም ማለት ነው። እንግዲህ በስተ መጨረሻ በቃሉም ትጠረጠራለህ በገዳይ ተይዘሃል ተብለው እንግዲህ ወደ እስር ቤት ወስደውታል ማለት ነው። እሱ ምን እንዳመጣብን ያው ታውቃላችሁ። በቃሉ የሚባል ሰውዬ በጣም ከባድ ሰው ነው። ዋሽተኸኛል አባዬ፣ እንዴት እንደዚህ ታደርጋለህ? እያለ ኢዝራ በጣም ተናዶና ተበሳይቷል ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ የጦጢት ቤተሰቦች የዘዙ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ዛሬ ዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። የኖላዊቶች ጉዳይ እንደቀጠለ ነው ማለት ነው። አሁን ላይ ያለችበት ሁኔታ ወይዘሪት ሀንቾ ማለት ነው በጣም ከባዱ ችግር ምንድን ነው? የወይዘሮ ሜላትና የአቶ ኖላዊት ጉዳይ እንግዲህ እንደቀጠለ ነው። መስፍንን እንግዲህ በመጠርጠር ትገኛለች ማለት ነው። ባሏን መስፍን ነው የሚያደርገው እያለች ነው እንትና ማለት ነው ሜላት ምላሴና እንደዚሁም ደግሞ ሀና እማዬ ምን እያልሽ ነው? ምን አስበሽ ነው? እንዴት እንደዚህ ልትይ ትችያለሽ? አባዬ ምን ያህል እንደዚህ ብትዩ ነው? እያለች እንግዲህ በጣም ቀውጢ ፈልቷል ማለት ነው። ውድ ቤተሰቦቼ ከባዱ ችግር እየተፈጸመ ይገኛል ማለት ነው። ያበደ ይላቸዋለሁ ማለት ነው። በጣም ተናደኝ ነበረ። እሱም በማስመልከት እንግዲህ ሁሉንም ነገር ለማወቅና ሁሉንም ነገር እንትን ለማለት እየሞከሩ ይገኛሉ ማለት ነው። በሱ የተነሳ እንግዲህ ከባዱ ችግር የተፈጠረው ሜላት መስፍን ነው የሚያደርገው አድርገዋለሁ ብሎ የነበረ ምናልባት እሱ ገድሎት ይሆናል ብዬ እያሰብኩ ነው እያለሽ ለምላሴና እንደዚሁም ደግሞ ለሀና እየነገረቻት እንደዚህ ልትይው ቻልሽ እማዬ? እኛ እኮ አንቺን የጠየቅንሽ ምክንያቱም ድጋሚ እስር ቤት እንዳትገቢብን ፈርተን ነው እያሉ ጠይቀዋት ነበር ማለት ነው። እኔ አንቴነህን አልገደልኩትም አታስቡ እያለች ነግራቸዋለች ማለት ነው። ይሄ ሊፈጠር የቻለው እንግዲህ በወይዘሮ ሜላትና በአቶ ኖላዊ እንደዚሁም ኖላዊትም ደግሞ ከባድ ችግር ውስጥ ነው ያለው። ፋኖሴን ታቆቃቸዋት እንግዲህ ፋኖሴ ትታው አልቀበልሽም፣ ልጁ የማን እንደሆነ ማወቅ እፈልጋለሁኝ፣ ልጁ የኔ አይደለም ብሏል ማለት ነው። እሱም በማስመልከት ሜላቶዬ እንግዲህ እሳት ጎርሳ ልሳለች ማለት ነው። እንዴት እንደዚህ ሊሆን ቻለ እያለች ነው ማለት ነው። ሀንዬ እንግዲህ ኢዝራን ትተዋል፣ ያታገባውን በእርግጥ አሲርን ነው የምታገባው። አሲርና ሀና ይጋባሉ ወዶቼ ማለት ነው በስተመጨረሻ አሲሮና ሀንቾ እንደሚጋቡ 100% እነግራችኋለሁ ማለት ነው። ከጆሮ ጋር ትጋባለች። አሁን ላይ ላታገባው ትችላለች። የመጨረሻ ግን እንደሚጋቡ ምንም ጥርጥር የለኝም ማለት ነው። ሀና ለኢዝራ ያላት ነገር ታውቃላችሁ ማለት ነው። ሰላም ገፋፍታን ብታስገባት ማን ነው ምንድን ነው የሚለውን ሜላትም ከዚህ በፊት ጠይቃት ነበር። ማወቅ እፈልጋለሁ፣ ንገሪኝ፣ ይህንን ልጅ እንድትነግሪኝ እፈልጋለሁ፣ አሁን ችግርሽ ምንድን ነው እያለች ነግራታለች፣ ጠይቃታለች ማለት ነው። በዚህ የተነሳ እንግዲህ ከባዱ ነገር የተፈጠረው ነገር እንግዲህ እያወቅን ነው ማለት ነው። ምክንያቱም እሷን ግራ ያጋባት ነገር ያው ታውቃላችሁ ማለት ነው። በጊዜ ጉዳይም ቢሆንም በጊዜውም ቢሆንም ብዙ ነገርን ብታሳልፍም ግን በልጆቼ ላይ የሚመጣውን ነገር መቀበል አልችልም ብላ እንግዲህ ሜላት ልጆችን የነካ እኔን የነካ ነው ብላለች ማለት ነው። በዚህ የተነሳ እንግዲህ ቤቲና ወይዘሮ ሜላት አሁን ላይ እየነገረቻት ያለችው ቤቲ ሁሉን ነገር ለሷ እየተናገረች ነው ማለት ነው። ይህንን የምትነግራትም ደግሞ በቃሉ ያው ታውቃላችሁ ብዙ ነገርን ስለሰራት እህቷንም ስላገተባት እሱን በማስመልከት እንግዲህ እያንዳንዱ ነገር መናገር አለብኝ፣ ዝም ብዬ ቁሜ ማየት አልችልም፣ ሜሉ በጣም ምስኪንና የዋህ ናት እያለች ነው ማለት ነው። ይህንን ደግሞ ከዚህም በፊት ተናግራለች ቤትዬ ማለት ነው። መናገር አለብኝ ዝም አልልም፣ በጣም ከባድ ሰው ነው ማለት ነው። እኛ የማናውቀው
አረመኔና ወስላታ ነው ማለት ነው። እንግዲህ እያሳበበ ያለው በሜላት ነው ማለት ነው። ሜላት ናት። ከዚህም በፊት ባዩሽን ራሱ አስገድሏት እሱ ያለው ሜላት ናት ነው ያለው። ዛሬም ደግሞ እንግዲህ በሜላት እያሳበበ ያንተ ሚስት ናት እንደዚህ ያደረገችው እንጂ እኔ አይደለሁም እያለ ይገኛል ማለት ነው። በቃሉ አሁን ላይ ያለበት ከባድ ችግር ውስጥ ገብቷል ማለት ነው። ቤቲ ሁሉንም ነገር ለኢዝራ ነግረዋለች። ኢዝራ ግን ሊያምናትና ሊቀበላት አልቻለም ማለት ነው። ይሄን በፍጹም አላምንም፣ አባቴ እንደዚህ አያረግም፣ ምን አስበሽ ነው አሁን ለምንድን ነው እንደዚህ የምትይ ብሎ እንግዲህ ከባዱ ወስኗል ማለት ነው። ከባዱ ችግር ውዶችዬ ማለት ነው። ከዚህ በኋላ አሁንም ዛሬም ነገም ይጨምራል፣ ሁሉንም ነገር አስተካክለዋለሁ በማለት እንግዲህ ወይዘሮ ሜላትን እንግዲህ ለማሳሰር ሆን ብሎ ተነስቷል ማለት ነው። በዚህ የተነሳ እንግዲህ ሜሉዬ ታውቃላችሁ የዋህ ምስኪን ናት። ለቤተሰቦቿ ለልጆቿ በጣም ብዙ ነገርን የሆነች ናት ማለት ነው። አሁን ላይ ደግሞ መስፍን እያጣራ ነው። ግን የኔ ሚስት ይህንን አታደርግም፣ እንደዚህ ልትነካ አትችልም ብሏል ማለት ነው። እውነት ነው። ይህም 100% እገድፋለሁ። ከዚህም በፊት ታውቃላችሁ ሜላት የዋህና ምስኪን ነች። ይህም በማስመልከት እንግዲህ ሁሉም ነገር ያልፋል በሚለው እንያዘውና ማለት ነው። ከባድ ችግር እየተፈጠረ ቢሆንም እያንዳንዱ ነገር እኔ እፈታዋለሁ፣ ማን ነው እንዲህ ያደረገው እያለ ይገኛል ማለት ነው። በነገራችን ላይ በቃሉ የማይሰራው ስራ የማይሰራው ስህተት የለም። ብዙ ስህተቶችን ሰርቷል ማለት ነው። ይህም በማስመልከት እንግዲህ አሁን ላይ ደግሞ ከባድ ነገር ቢፈጠርባቸውም ሁሉንም ነገር ለማስተካከል ሜሉ የኔ ቆፍጣና የኔ ጀግና ያላንቺ እኔ እንጃ። እኔ በሜላት ቆፍጣናነቷን ልባም ሴት እንደሆነች አምኛለሁ ማለት ነው። ሜሉዬ ጀግና ነሽ፣ ጎበዝ ነሽ። ያንቺ እኔ እንጃ ጀግንነትሽን ሳላደንቅሽ አላልፍም። ከመስፍን አንቺ ትሻያለሽ ማለት ነው። ዲማሙ እንግዲህ ለምን እንደሄደ እየጠየቃት ነበር ሜላትን። ሄደ እንዴ እኔም አላየሁትም፣ ምን ያህል እንደምወደው ምን ያህል እንትን እንደምለው ታውቃለህ፣ አሁን እንዴት ምን አስበህ ነው እያለች ነበር ማለት ነው። ታውቃላችሁ ዲማሙ ለሜላት ያለው ፍቅር እንግዲህ ሜላት ስታወራ ሰምቶ እንደዚሁም ደግሞ እሷ ጋር አብሮ ሄዶ አንድ ቀን ባየው ነው አንቴ ነህን አንድ ቀን ያየው ማለት ነው። ደጋግሞ አላየውም ነበር። አንድ ቀን ባየው እንግዲህ በዛ ምክንያት ተናዶ ነው እሱ እንዲማታ የቻለው ማለት ነው። ያንን ያደረገው ያ ከባድ ችግር ሁሉ የተፈጠሩ ያን ከባድ ችግር አሳልፋ ድጋሜ ደግሞ መሰናክል አይጠፋባትም ማለት ነው። ብዙ መሰናክሎች አሉባት ማለት ነው ሜሉዬ እንደ መልካምነቷ ማለት ነው። ይህም በማሰብ እንግዲህ ከባዱን ነገር እየተዋጣች ትገኛለች ማለት ነው። በቅርቡ ቀን ደግሞ እውነታ ይወጣላታል። የሀና ሽምግልና እንግዲህ ለመስፍንም እየነገረችው ነበር። ለካሱም አለ ረስተዋል እኮ አንተ በቃ የሀናን ነገር እርግፍ አርገኔ የተውከው ለምን እያለችም እየጠየቀችው ነበር ማለት ነው። እሱን በማስመልከት እንግዲህ መስፍንም ደግሞ አስተካክላለሁ እኔ እኮ ዝም ብዬ አይደለም ሜሉዬ ሁሉንም ነገር ለማስተካከል ዝግጁ ነኝ እያላት ነበር ማለት ነው። አሁንም ቢሆን አልተኳትም ሀና፣ ምክንያቱም ኖላዊት ጋር ነው ያው ድግስ የተባለው። ኖላዊት አሁን መጠጡንና ወደ መጠጥ እንዴና ሲር ገብቷል። አሲርና ተምቹ ሲናደዱ መጠጥ ነበር የሚጠጡት። አሁን ላይ ደግሞ እነሱ በፋኖሴ እንግዲህ ለምን አቱን ማለት ያረገዘችው ልጅ የኔ አይደለም በማለት እንዴት አልነገረችኝም እንዴት ይሄ ሊሆን ቻለ በማለት ነው። ላይክ ሸር ሰብስክራይብ አድርጎ ወዳችኋለሁ ባይ